ፊልሙ የሚጀምረው በሴቶች እስር ቤት ውስጥ ሲሆን ሊያ የተባለችው አዲስ እስረኛ ሊችፊልድ የተባለው እስር ቤት እየገባች አብረዋት ሌሎች ሁለት እስረኞች አሉ። እየገቡ ሳለ ብዙ እስረኞች አተኩረው እየተመለከቷቸው ነው። ሜል የተባለችው በእስረኝነት የቆየች ሴት በሩን ከፈተችና አስገባቻቸው። ሶስቱንም እስረኞች በቆይታቸው ጥሩ እንዲሆኑ ከሁሉም ጋር በሰላም እንዲኖሩ ነገረቻቸው። በመቀጠል ወደ ቢሮ ምዝገባና አንዳንድ የመታወቂያ ጉዳዮችን እንዲጨርሱ ላከቻቸው። ፒፐር እስረኛዋን መታወቂያ እያዘጋጁላት ሳለ ጋርዶቹ ኮምፒውተሩ አስቸግሯቸው ለማስተካከል እየሞከሩ ነው። ወጣቱ ቤነት መጥቶ እሱም አብሯቸው ለማስተካከል ሞከረ። ፒፐር ጋርዶቹ ያልተሰካውን ሶኬት እንዳላዩ አስተዋለችና ነገረቻቸው። ሜንዴዝ የተባለው ጋርድ አፏን እንድትዘጋ ዝም ብላ እንድትቆም ነገራት። የዛኑ ቀን ሙሬሎ የእስረኞቹ አለቃ ለአዲሶቹ እስረኞች ክፍላቸውን ልታሳያቸው ወሰደቻቸው። ዳያ የተባለችው እስረኛ እንደ ሁሉም አይነት ዩኒፎርም እንዲሰጣቸው ጠየቀች። ሙሬሎ ዲያን በዚህ ጥያቄዋ ምክንያት በጥፊ መታቻትና ሄደች። ሙሬሎ ለዳያ እና ፒፐር ክፍላቸውን አሳየቻቸው። ነገር ግን ቋሚ ክፍላቸው እንዳልሆነና ሊቀየር እንደሚችል ነገረቻቸው። እንደገቡ አንደኛው እስረኛ ስፓኒሽ ዲያ ባለማውራቷ በጣም አሾፈችባት። ዲያ እዛው እስር ቤት ቀድማት የታሰረችውን እናቷን ለማግኘት ትሄዳለች። አሊዲያዝ መጀመሪያ የተዋወቀቻትና ያሾፈችባት ሴት ናት። አገኘቻትና ከመሬት ተነስታ ልትጣላት ፈለገች። ዲያ ምንም አላለችም። ሌላኛዋ ማሪ የዲያ እህትም ለከፈቻት። ዲያ የእስር ቤት አስቸጋሪነት ስለገባት ዝም አለች። በኋላ ዲያ ጠባቂውን ቤኔት በመንገዷ አገኘችው። እናም ማስቲካ እንዲሰጣት ጠየቀችው። ቤኔት ለማንም እስረኛ እንደማያዳላና ሁሉንም በእኩል እንደሚያይ አስረዳትና ጥሏት ሄደ። ቢሆንም ግን ቤኔት ዲያን ወዷታል፣ ደስ ብሏል። ሁለቱም የመሽኮርመም ነገር ይታይባቸዋል። የመኝታቸው ሰዓት ላይ ቤኔት ክፍላቸውን መጥቶ ጎብኝቶ ምንም እንዳልተፈጠረ ካረጋገጠ በኋላ ሄደ። ፍራሿን ለመተኛት እያዘጋጀች ከላይ ገለጥ ስታደርግ ቤኔት ማስቲካ ሳታውቀው አስቀምጦላታል። ዲያ ሳቃለች። በቀጣይ ቀን በጋርዶቹ ክፍል ውስጥ ቤኔትና ጓደኛው የሆነው ሌላው ጋር ሜንዴዝ እያወሩ ቤኔት አፍጋኒስታን ለግዳጅ ሄዶራቸው ከሄዱት ሴቶች ጋር የገጠመው ነገር ካለ ጠየቀው። በጣም አስቸጋሪ ነገሮች እንደሚገጥሙ ቤኔት ነገረው። ያሉት ሴቶችም ወዴትም ስለማይሄዱ እንደሚታፈኑና ቤኔት ጥንቃቄ እንዲያደርግ ነገረው። ቤኔት እሱ የገጠመው ነገር ካለ ጠየቀው። ብዙ ነገር እንደገጠመው ነግሮት፣ ነገር ግን የእስር ቤቱ ሕግ በጣም ጥብቅ ስለሆነ ምንም ፊት እንደማይሰጣቸው ነገረው። ይህን እያወሩ ዲያ በበራቸው በኩል አለፈች። ከሰዓታት በኋላ ቤኔት ዞር ዞር እያለ እስር ቤቱን ሲቃኝ አንድ እስረኛ ዲያ ክፍል ጠራችው። እናም ዲያ ስለምትለጥፈው ወረቀት ነገረችው። ቤኔት ወደ እነ ዲያ ክፍል ሄዶ ለዲያ ወረቀት መለጠፍ ክልክል እንደሆነ ነገራትና በጎን ግን ለዲያ ቀስ ብሎ እንድትለጥፈው ነገራት። ዲያ ደስ አላት፣ ሳቃለች። በቀጣዮቹ ቀኖች ዲያ ልብሷን እየለበሰች ሳለ የአንገት ሀብሏ አላስለብስ ስላላት እየታገለች ሳለ ቤኔት ድንገት ያያታል። እናም እገዛ ከፈለገች ይጠይቃታል። እሷም እንዲያግዛት ትፈቅድለታል። ሀብሉን ከያዘው ልብስ ሲያስለቅቅላት በጣም ይጠጋጉና ሁለቱም ላይ የሆነ ስሜት ይፈጠርባቸዋል። በቀጣዩ ቀን የእስር ቤቱ ደወል በጣም ይጮሃል። ቤኔት በአጥሩ አቅራቢያ እየሄደ ነበረ። በሬዲዮ በስህተት ደውሉ መደወሉን ይነግሩታል። ከአንድ ክፍት ሳጥን የደበቃትን አፍ ውስጥ ተከቶ እንደ ማነቃቂያ የሚያገለግል ኪኒን አንስቶ አፍ ውስጥ ይከታል። ዳያ እዛው ቦታ ቤኔት እንዳለ ሳታውቅ ደውሉን ፈርታ በደረቷ ተኝታለች። ቤኔትን ስታየው ተነሳች። ቤኔት ኪኒኑን እንዳየችበት ሲያውቅ ሲጋራ ለማቆም ሲል ኪኒኑን ትንሽ ትንሽ እንደሚወስድ ነገራት። ዲያ ልትሞክረው እንደምትፈልግ ነገረችውና አፏ ውስጥ ከተተላት። በጣም ይመር ስለነበር ዘግንኗ አተፋችው። ቤኔት አፏ ውስጥ የቀረ እንዳለ ስላየ አወጣላት። የመቀራረቡ ስሜት በጣም ጠነከረ። እናቷ ወዳለችበት ክፍል ዲያ ሄደችና ስለማይግባቡ ትንሽ ተነጋግረው መጨቃጨቅ ጀመሩ። ዲያ ብስኩት እንዲሰጧት ስትጨቃጨቅ ስለነበር ብስኩቱን ተቀብላ ከክፍሉ ስትወጣ ቤኔትን አገኘችው። ቤኔት እስረኞች ብስኩት መለዋወጥ ብሯት ከእጇ ላይ መንጭቅ ወሰደባትና የደረት ኪሷ ውስጥ ማስታወሻ ወረቀት አስቀመጠላት። ሌሎቹ እስረኞች እንዳይጠረጥሩ ነበር። ሶፍትና መስታወት ማጽጃዋን ይዛ ወደ መጸዳጃ ቤት ገባች። ቤኔት የጻፈላትን ማስታወሻ ገልጣ ስታነብ ሴቶቹ እስረኞች ላይ ኮስተር ማለት እንዳለበት ይገልጻል። ይህም የሆነው ካለቆቹ የመጣ ትዕዛዝ መሆኑን ይገልጽላታል። እናም በድብቅ የሚገኙበትን ቦታ እንዲሁ በማስታወሻው ይነግራታል። ያላት ቦታ ስትሄድ ማስቲካ አስቀምጦላታል። እሷም በትንሽ ወረቀት ማስታወሻ አስቀመጠችለት። ቤኔት ቦታው ላይ መጥቶ ሲያይ ያስቀመጠችለትን ማስታወሻ ያነበዋል። በማስታወሻው የሱን ስዕል ስላለታለች። እናም ጥሩ ስሜት
ለሱ እንዳላት ትገልጽለታለች። ቤኔት በጣም ደስ ይለዋል። ዲያ ከእናቷ ጋር ተቀምጣለች። እናቷ በእሷና በቤኔት መካከል ያለውን ግንኙነት አውቃለች። በወረቀት ስለሚጻጻፉትም ነገር አውቃለች። እናም ከስር እንድትወጣ የሚረዳትን እንጂ ምንም የማይጠቅማትን ሰው መያዟ ትርጉም እንደሌለው ነገረቻት። ቤኔት ከዲያ ማስታወሻ ይደርሰዋል። በማስታወሻውም ላይ እንዲገናኙ እንደምትፈልግ የሚገልጽና ቦታውንም ጭምር የሚገልጽ ነው። ቤኔት ሰዓቱ አልደርስ ብሎት ቢሮአቸው ውስጥ ተቀምጧል። ሰዓቱ ደረሰና የተቀጣጠሩበት ቦታ ደረሰ። በሚገርም ሁኔታ ዲያ ሳትሆን እናቷ ነበረች የጠበቀችው። በዛ ላይ ምንም ልብስ ሳትለብስ ራቁቷን ነበረች። በሌላ ቀን ዲያ እናቷ በመንገድ እየሄደች ሳለ ከኋላዋ ጠርታ ወዲያውኑ በጥፊ መታቻት። ቤኔትን ልታማልለው ስለሞከረች በጣም ተናዳለች። እናም ሰደበቻት። ካፑቶ የተባለው ጠባቂ ጋር ዋናው አዛዥ አንዳንድ ነገር እየተወያዩ ነበር። ይህም በሴቶችና በጠባቂዎች ላይ ጥብቅ ክትትል ማድረግ እንዳለበት ነበር። ቤኔትን በተራው ተጠራና ከሴቶቹ እስረኞች ጋር ያለውን ርቀት እንዲጠብቅና ከነሱ ጋር መሳሳቅ እንኳን እንደማይችል አጥብቆ ነገሩት። የዛኑ ቀን ቤኔት ዲያን በድብቅ አገኛት እና ከዚህ በኋላ ግንኙነታቸው መቋረጥ እንዳለበት ካልሆነ ከስራው እንደሚባረር ሳያልቀሩ ነገራት። ዲያ ከእናቷ ጋር የጀመሩት ነገር እንዳለ ጠየቀችው። ቤኔት ምንም ቃል ሳያወጣ ሳማት። ብዙ ነገር አደረጉ። ከዚህ ሁሉ በኋላ ሜንዴዝ ቢሮ ውስጥ ሆኖ ቤኔትን ያስተውለዋል። ቤኔትን ያስተውለዋል። ምክንያቱም ፍቅር እንደያዘው ሰው ፈዟል። ሜንዴዝ ምን ሆኖ እንደሆነ ጠየቀው። ቤኔት ግን ከዲያ ጋር ያለውን ግንኙነት ያወቀ መስሎት ደነገጠ። እናም ሌላ ነገር እንዳያስብ አድርጎ ታሪክ ፈጥሮ አወራለት። በቀጣዮቹ ቀኖች ከባድ የሆነ ወረርሽኝ በእስር ቤቱ ይከሰታል። ይህ ወረርሽኝ አንዳንዶቹን እስረኞች ፌንት ያስደረጋቸዋል። ነገር ግን ለሁሉም መድኃኒት እየተሰጣቸው ነበር። ዲያ ድንገት ወደ ላይ አስመለሳት። እናቷ እየተንከባከበቻት ነበር። ቀናቶች እያለፉ ሲመጡ መድኃኒቱን እየወሰዱ አብዛኛዎቹ እስረኞች ከህመማቸው እየዳኑ መጡ። ዲያ ግን ቢሻላትም ሙሉ ለሙሉ አልዳነችም። ዲያ እርጉዝ ሳትሆን አልቀረችም። በቀጣዮቹ ቀኖች ግሎሪያ የተለያዩ መድኃኒቶችን ስትቀምም እንመለከታለን። እናም መድኃኒቶቹ እንዲያድኗት ነበር። ግን ሽታው በጣም ከብዷታል። ነገር ግን መድኃኒቱም አልሰራም። ዲያ አሁንም ከባድ ሁኔታ ላይ ናት። ከቆይታዎች በኋላ እናቷ በዚህ ሁኔታ መቀጠል እንደማትችልና መፍትሄ እንደሚያስፈልገው ትነግራታለች። ዲያና ቤኔት የምግብ አዳራሽ ውስጥ ይተያያሉ። ቤኔት ምን እየተፈጠረ እንደሆነ ጭራሽ የሚያውቀው ነገር የለም። ዲያ በሆዷ ያለውን ልጅ ለመውለድ ወስናለች። ነገር ግን እንዴት ማድረግ እንዳለባት ማቀድ እንደሚያስፈልግ ከእናቷ ጋር ትነጋገራለች። ምክንያቱም ይህ ከተሰማ ቤኔት ከስራው ይባረራል። ስለዚህ ምን ማድረግ እንዳለባቸው ይወያያሉ። እናቷም እንደምታስብበት ለዲያ ትነግራታለች። ከጥቂት ጊዜ በኋላ ሲዛር የተባለ ሰው የቤኔት መኖሪያ ቤት ይሄድና የዲያ ዘመድ እንደሆነና ልጃቸው የትና እንዴት እንደሚኖር ይጠይቀዋል። የዛን ሰዓት ነበር ቤኔት ዲያ ማርገዟን ያወቀው። ወዲያውኑ ቤኔት ዲያን የሚገናኙበት ቦታ ቀጥሯት አገኛት። እናም ሲዛር የተባለው ሰው እንዴት ቤቱ እንደመጣና ይህን ሁሉ ነገር እንዴት እንዳወቀ በጣም እየተናደደ በቁጣ ጠየቃት። ዲያ ምንም የምታውቀው ነገር እንደሌለ ነገረችው። እናም ማስወረድ የምትችል ከሆነ እንድታስወርደው ነገራት። ዲያ ግን በፍጹም እንደማታስወርደው ነገረችው። ቤኔት በእስር ቤቱ አዛዦች ከታወቀ ለሁለቱም በጣም ከባድ ቅጣት እንደሚጠብቃቸው ተናዶ ነገራት። ቤኔት በተጨማሪ አፍጋኒስታን እያለ የግራ እግሩን ለኢንፌክሽን የሚያጋልጥ ምት ስለተመታ ተቆረጠና ስራውን ማጣት በጣም ከባድ እንደሚሆንበት፣ በእግሩ መቆረጥ ምክንያት የተሻለ ስራ እንደማያገኝ ነገራቸው። እናትየው ግን ልጁ መወለድ እንዳለበትና ለልጁ በሚያስፈልገው ነገር ሁሉ እንዲዘጋጅ ነገረችው። በተጨማሪ 9 ወር ብቻ እንዳለው እያስፈራራች ነገረችው። ከጊዜያቶች በኋላ ዲያ አሟት እናቷ አብራት ሆና ቤኔት ይመጣል። እናም ዲያን ከእስር ቤቱ ለማስወጣት ያስባሉ። ነገር ግን ጉዳዩ ቀላል አልነበረም። የዛኑ ቀን ግሎሪያ ከተባለችው እስረኛ ጋር አላ የዲያን እናት አብረው ይወያያሉ። እናም ከሌላኛው ጋርድ ሜንዴዝ ጋር እንደምንም ዲያ እንድትተኛ ይነግሯታል። በከተማ ባለው መዝናኛ ሜንዴዝና ቤኔት እየተዝናኑ ሜንዴዝ እስረኞቹን ሴቶች አንዳንዴ ደስ እንደሚሉት ግን ከስራው እንዳይባረር ምንም ግንኙነት እንደማያደርግ ይነግረዋል። ሌላ ቀን
ቤኔትና ዲያ ተገናኝተው ሜንዴዝ ያወራላትን ይነግራታል። ሜንዴዝን ለማማለል እንደሚጠቅማት አሰበች። ዲያ ሜንዴዝን ለማማለል ቀርባ ታወራዋለች። ዲያ ብዙ አልተቸገረችም። ወዲያው ወዳቀደችው ወጥመድ ገባላት። አንድ ቀን አንድ ክፍል ውስጥ ተገናኙ። ጥንቃቄ እንዲያደርጉ ሲጠይቃት እንደማያስፈልግ ነግረው ወደ እቅዱ በመክተት ዝም ብለው ፍቅር ሰሩ። አንደኛው አማካሪ በድጋሚ ሜንዴዝን ማግኘት እንዳለባትና አብረው መተኛት እንዳለባት ትነግራታለች። ሜንዴዝ በጣም ደስተኛ ሆኗል። መመገቢያ አዳራሻቸው ሳይቀር በጆሮዋ እንዲገናኙ ሹክ ይላታል። ዲያ እቅዷ በአግባቡ እየሄደላት ነው። አሁንም ሜንዴዝ እንዳዘዛት ተያይዘው ሄዱ። አንደኛው እስረኛ ጩኸት ሰምታ ለአዛዡ ትነግረዋለች። ጩኸቱ የተሰማበት ጋር ሲሄድ ሜንዴዝና ዲያን ያገኛቸዋል። በቀጣይ ቀን ቤኔትና ዲያ ይገናኛሉ። ዲያ አሁን ቤኔት ነፃ እንደሆነና ምንም የሚያስጨንቀው ነገር እንደሌለ ትነግረዋለች። ምክንያቱም የልጁ አባት ሜንዴዝ ነው ተብሎ ይታሰባል ትለዋለች። ቤኔት በጣም ይናደዳል። ሆን ብላ ይህን ሁሉ እንዳደረገችና ሜንዴዝን አጥምዳው እንደሆነ ይነግራታል። ዲያ ግን ይህን ያደረገችው ስለምትወደው እንደሆነና እሱ ችግር ውስጥ እንዳይገባ እንደሆነ ታስረዳዋለች። ቤኔት ግን በጣም ይናደዳል። እቅዳቸው ግን ሰርቷል። ሜንዴዝ ለተወሰነ ጊዜ ከእስር ቤቱ ይባረራል። ከጥቂት ቀናት በኋላ ሜንዴዝ ደሞዙን ለመውሰድ ወደ እስር ቤቱ ይመጣና ቤኔትን ለዲያ ደብዳቤ እንዲሰጣት ይጠይቀዋል። በጣም እንደተናደደ አብረው መኖር እንደሚገባቸው ይነግረዋል። ምክንያቱም ብዙ ነገር አጥቷል። እናም ከዲያ ጋር ስለከፈለው መስዋዕትነት ሲል አብረው ቤተሰብ መመስረትና መኖር እንዳለባቸው ለቤኔት ይነግረዋል። በዚሁ ይለያያሉ። የዛኑ ቀን ቤኔት ወደ ምግብ ቤቱ ሲገባ ዲያ ጠረጴዛውን እያጸዳች ያገኛል። ቤኔት ሜንዴዝ ያላትን በሙሉ ነገራት። ዲያ ምንም አላለችውም። ልታናግረው እንደሚገባ ቤኔት በቅናት መንፈስ ነገራት። ዲያ ከሜንዴዝ ጋር አብረው የተኛችው ወዳው መስሎት ከሆነ እንደተሳሳተና እያስጠላት ሁሉንም ነገር እንዳደረገች ነገረችው። ቤኔት ግን ቅናት ስለያዘው ልጁ እንደውም ከሜንዴዝ ጋር ማደግ እንዳለበት ነገራት። ምክንያቱም ልጄ ነው ብሎ እያሰበ ስለሆነ ነበር። ዲያ አስፈላጊ ከመሰለው ለቤኔት ስትል የዲኤንኤ ምርመራ ማድረግ እንደሚችል ነገረችው። ቤኔት ግን ስራውን እንዳያጠፈራ። በሌላ በኩል ደግሞ በዲያ እርግዝና ምን ማድረግ እንዳለበት ግራ ገብቶታል። ዲያ ጭንቀቱን ስታይ ለሜንዴዝ ምንም አይነት ስሜት እንደሌላትና ቤኔትን ከልቧ እንደምትወደው ለሱ በላይ ይህን ሁሉ እንዳደረገች አስረግጣ ነገረችው። ያደረገችው ነገር ምንም ቢሆን በጣም ትልቅ ስህተትና ጸያፊ ነገር እንደሆነ እየተናደደ ነግሯት ሄደ። በቀጣዩ ቀን ቤኔትና ጓደኞቿ በምግብ ቤት ውስጥ እየደነሱ ራሳቸውን ያዝናናሉ። ቤኔት አይቷቸው በጣም ተናዶ እየጮኸ እንዲያቆሙ ነገራቸው እና ወደ ስራቸው እንዲመለሱ አዘዛቸው። እነሱም እንዲረጋጋ ነገሩት። ቤኔት ለምን እንደተናደደ ዲያ ስለገባት ጓደኞቿን አረጋጋቻቸው። ይህን እያወሩ በድንገት የፍንዳታ ድምፅ ተሰማ። አንዷ እስረኛ ማብሰያውን ስትከፍት እሳቱ ቦግ አለና ወጣ። እጇን በእሳቱ ተያያዘ። በፍጥነት ሌላኛው እስረኛ የእሳት ማጥፊያ እላዋ ላይ ነፋችባት። ቤኔት ዲያ ላይ አተኩሮ ደህና እንደሆነች ጠየቃት። እያዘንላት ቅፏት፣ ፊቷንም በፍቅር ስሜት ዳሰስ አደረጋት። አሁንም በጣም ያፈቅራታል። ከሜንዴዝ ጋር የተፈጠረው ነገር እንዳለ ሆኖ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ እንሁን። ሐሳብ፣ አስተያየት፣ የሚቀነስ የሚጨመር የምትሉትን በኮሜንት ሴክሽን ጻፉልን። ቪዲዮውን ስላያችሁት ስላዳመጣችሁት ከልብ እናመሰግናለን። በቀጣይ በቆንጆ ቪዲዮ እንመጣለን። እናመሰግናለን።